የወለድኩሽ ያሳደግኩሽ ስንት ነገር የሆንኩብሽ ጥለሽ እንድትሄጂ ነው እንዴ? እንጂማ አባዬ ያለልሽ ኤቢዬ አባትሽማ እኮ ባሌ ነው። ቆይ እኔ ወልጄ ልጅ አልባ ልሆን? ምንድን ነው ያጎደልኩብሽ? ለምንድን ነው የምታስጨንቅኝ? ምንድን ነው የሆንሽው? በቃ ማይ ያልቻልኩ ኤቢ በናታ ምክንያት ነው እንዴ? በስ ብቻ አይደለም ግን በቃ ልሂድ ነው። እሺ እንደዚህ የምታስቢ ከሆነ ይሄ የመጨረሻ ውሳኔሽ ከሆነ እኔ መቃብሬ ላይ እንዳትቆሚ ነው የምረግምሽ። ኤቢ ግን እንዴት ነው የምታገናኝ? አንተ ለሱ አታስብ። እኔ አንቺ ራሱ ቃጅልን ነው የምመስለው። ያው እንግዲህ ቆንጅና ከዘራችን ነው። ኤቢ ራሱ እኮ ሞናሊዛ ነው የምመስለው። እኔ የምልህ ለምን መሰለህ የፈለግኩ ህንዶች ብዙ ጊዜ ይሄ ጥንቆላ ላይ ምናምን ጎበዝ ናቸው ይባላል እና እውቀቱ አላቸው ይባላል። ለዛ ነበር የፈለግኩ። አዎ ታንትራ የሚባል እምነት አለ። እኔም በእርግጥ አንድ እንዳዊት ጓደኛ ነበረችኝ፣ አውቃለሁ ስለሱ። ግን እኔ የምልህ ቆይ ስለሌለኝ እኮ ነው እንጂ ከዚህ በኋላ አንተ እንደማታደርገው አውቃለሁ። ለማርታ እውነቱን ነግራታለሁ። ከአንቺ 2 ልጅ እንደወለድኩ አውቃ አቢጌል ደረጀ እንግዲህ ዛሬ በጣም ትልቅ ማለት ውስጧ በጣም ጥሩ ስሜት ላይ አልነበረችም። በዚህም የተነሳ እንግዲህ ለወይዘሮ ማርታን የመጨረሻ ዛሬ ከዚህ እንግዲህ እኔ እስካሁን ድረስ ታገዝኩኝ፣ እኔ ከአቅሜ በላይ ሆነብኝ ነገሮች ሁሉ፣ ብዙ ነገሮችን አሰብኩኝ፣ ብዙ ነገሮችን ሞከርኩኝ፣ ግን አልቻልኩም። ስለዚህ ከአሁን በኋላ እንግዲህ ከዚህ ሀገር መውጣት አለብኝ የሚል ሀሳብ ነው እንግዲህ ያመጣችሁ። በዚህ ማርታ እንግዲህ በጣም ደንግጣለች። እንደሚታወቀው ማርታ እንግዲህ ደረጀ እንኳን ትሄድ ብሎ ሲል አይ በፍጹም እንዴት አንዲት ልጅን ታይኔ ላይ አጥፍተህ ምን ልታደርገኝ ነው ስትል ሁሌም ሲጣሉ ነበር እንደሚታወቀው። አሁን እንደዚህ በራሷ ሳትቆም እንኳን በፊት የዛን ሰዓት ቤተሰቡን ለማተራሰመት ነገርዮሹን ለማበላሸት ብዙ ነገሮችን ስትጥር ደረጀ ከአንዴም 2-3 ትምህርቷን ትማር፣ ህይወቷን ታስተካክል፣ ራሷን ትሁን ምናልባት ከቤተሰብ ወጣ ስትል ይሄ ግትርነቷ ይሄ በጣም አልበገሬ ይሄ በጣም ከባዱ ባህሪዋ ይስተካከላል። ስለዚህ ባክሽን ትሄድና የተወሰነ ከሰዎች ጋር ስትገናኝ በቃ የማይታወቅ ሰው ማህበረሰብ ጋር የተወሰነ እንትን ስትል ከሰዎች ጋር ለመላመድ ከሰዎች ጋር ለመስተካከል ስትል ራሷን እንትን ታደርጋለችና ስለዚህ እኔና አንቺ ጋር ሆና ይሄ ነገር በፍጹም የሚስተካከል ነገር አይደለም። ከሞ የምታደርገው ነገር የምታስበው ሀሳብ ከአእምሮ በላይ እየሆነብኝ ነው። እኔ ብዙ ነገር ሞክሬ ብዙ ነገር አድርጌያለሁኝ፣ ግን ከአሁን በኋላ ከአቅሜ በላይ እየሆነብኝ ስለሆነ ስለዚህ አሁን ላይ መሄድ አለባት። በተወሰነ መልኩ ከሰዎችም ከተለያየ ነገርም መማር አለባት። ባክሽን ትሄድ ሲላት ወይዘሮ ማርታ እንግዲህ ብላ በፍጹም እንደዛ አይነት ነገር እንዴት ስትል አሰብከው? ምን ስትል አሰብከው? እንዴት እኔሳ አላሳዝንም እንዴ ማለት ምን አስበህ ነው ከመጀመሩን ይሄን ሐሳብ ያመጣኸው? እንዴት ይሄን ነገር ታስበዋለህ? በማለት ነበር እንግዲህ በጣም ስትናደድ የነበረችው። ምክንያቱም ያው ከሁኔታዎች አንፃር ነው። ቤተሰቦቻችን እንዴት ይሄ ነገር ሊሆን ይችላል? አንተ እኔ በታችላቸው በላይ የላቸው 2 ልጆች አቢጌል ናት፣ ሳላ ማነው ውሃ ደግሞ ያው ውሃ ነች። ስለዚህ እኔ አላቢጌል ምንም ሆነ ብቻዬን እንዴት እንደ ህያጡት 2 የሆኑ ልጆች ደግሞ ከነዚህ መካከል አንዷን አንስቼ ጥዬ ምን ሊሻለኝ ምን ሊበቃኝ እኮ ምን ላደርግ ነው? ይሄንን ሐሳብስ እንደው ምን ስትላስብከው ብላ ነበር እንግዲህ ቅውጥ ያለችበት። እሱ በዛ አማካኝነት እንግዲህ ደረጀ ያው እሷን ቢበማለቷ ከሷ ጋር ተጣልተው እንግዲህ ተደባብረው ምናምን ሁሉ ነበር። እሱ በኋላ እንግዲህ ደረጀም እሺ ሆነልሽ ብሎ ትቷታል። በዛ ላይ ደግሞ አቢጌል በሰዓቱ መሄድ በፍጹም አትፈልግም የነበረ። ምክንያቱም ድርቀቷ እዚህ ጋር የያዘችው ነገር በቃ የሆነ ጥግ መድረስ አለበት ብላ ስለምታስብ እንግዲህ በዛ አማካኝነት ነገርዮሽ በጣም ከባድ ነበር። ቤተሰቦቻችን ብዙ ጣውረዶች፣ ብዙ ቻሌንጆች፣ ብዙ መከራዎች፣ ብዙ ነገሮች ስለነበሩ ያው ዳጣንም መፈታተኑ ምናምን ብዙ ነገሮች ነበር። በዛ ደግሞ እንደምታውቀው ናታን በጣም ስለምትወደው ለሰከንድ ካጠገቡ መራቅ ስለማትፈልግ የሚከፈለው መስዋዕትነት ፊልሚያውንም ሁሉ መፋለም ስለምትፈልግ በዛ አማካኝነት ነበር ያ ነገር የተፈጠረው። ያው በመጨረሻም እንግዲህ እንዳለመሄድ አልሄድም ብላ እሷ ራሷ ደምድማ ነበር። አሁን ግን ነገሮች ሁሉ ትንሽ ከበድ ብለውባታል። ያው ከምን አንፃር ካላችሁ አንደኛ የመጀመሪያው የናታን ጉዳይ ነው። ምክንያቱም በዚህ ጋር እሱንም እያየ ምናልባት እንደማትወደኝ እንደማታፈቅረኝ እያየሁኝ በዚህ ልክ እንትን ማለቴ
ድድብና ነው። ለካ አንዳንዴ ፍቅር ድድብ ያደርጋል የሚባለው የእውነት ነው። ምክንያቱም ይኸው በራሴ ያየሁትኝ እንደማትወደኝ እንደማታፈቅረኝ፣ በዛ ላይ ደግሞ እኔን እንደማትወደኝ እንደማታፈቅረኝ ከማወቄ ባሻገር ደግሞ እህቴን እንደምትወዳት እንደምታፈቅራት እያወኩኝ እሷም እንደምትወድ እያወኩኝ በዚህ ልክ ድድብና ግን እኔ ራሱ ግልጽ አልሆነልኝም። ስለዚህ እኔ በሰው ሳይሆን በማንም ሳይሆን በራሴ ነው ማዝነው እና በቃ በጣም ራሴን በጣም ጠላሁት ምናምን ብላ ነበር እንግዲህ ስትናገር የነበረው። ቤተሰቦቻችን በዛ አማካኝነት እንግዲህ ብዙ ነገሮችን ብዙ ቻሌንጆችን ለማየት ለማለት ለመገምገም ሞክረናል። በመጨረሻም እንግዲህ የሆነው ነገር ምንድነው? ዛሬ ግን በቃ መሄድ አለብኝ ብላ ለእናቷ ስትነግራት እንግዲህ ማርታ በጣም ነው ደነገጠችው። ለናታንም ቀርማ ነግረዋለች። እንደማትወደኝ እንደማታፈቅረኝ ይሄን ያክል ተጃጀልኩት በቃ ስለዚህ ምናልባት ካጠገብር ስርቅ ወደዛ ሲሄድ ሊሻለኝ ይችላል ብሎ ነበር ማለት ነው ስትለው ነበረ። ናታን እንደውም አይ እንደዛ ከሆነማ አንቺ ለምን ትሄጃለሽ? አንቺ ከምትወጪ እንደዛ ከሆነ የሚሻልሽ እኔ ራሴ ሄዳለሁኝ እያላት ነበረና እሷ ደግሞ አይ በፍጹም እንደዛ መሆን ያለበት ምክንያቱም እኔ ራሴ አንደኛ ብሄድ ጥሩ ነው በቃ ራሴ ሆናለሁ የተወሰነ ነገር በዛ ላይ ደግሞ ካንተን ባሻገር እዚህ ጋር ቤት ውስጥ ያለውን ነገር በቃ መቆጣጠር ማየትም እያንዳንዱ ነገር እንትን ማለት አልቻልኩም። እየሆነ ያለውን ነገር እዚህ ጋር ማየ ላይ እየተሰራ ያለው ነገር ለግጧት ማየ ራሱ የሆነ ነገር ሲፈጠር ይሄ ነገር ወይም ደግሞ ስትሰማ ምን ሊፈጠር እንደሚችል ሳስበው በቃ ከአእምሮ በላይ ሆኖብኛል ብላ ነበር እንግዲህ ስትገልጽ የነበረው። በዚህም ናታን እንግዲህ አይ አንቺ እኮ ጎበዝ ነሽ፣ በጣም አስተዋይ ነሽ፣ ጀግና ሴት ነሽ፣ በዚህ በቀላል እንደዚህ እጅ መሰጭ ልጅ አይደለሽም። ስለዚህ ለምንድን ነው እንደዚህ የምትሆኚው? በቃ ተረጋጊ፣ ሁሉም ነገር በጊዜው በሰዓቱ ይሆናል። በዚህ ልክ እንደዚህ ተስፋ ቆርጠሽ ምናምን ማየት እኔ ራሱ አልፈልግም። ምክንያቱም ይሄ አንቺ ስብዕና አይደለም። ምክንያቱም አንቺን ሳቅሽ አብጌል ማለት ጎበዝ፣ ጠንካራ፣ አስተዋይ ጀግና ሴት ናት። ላሰበችበት ወይም ደግሞ ካቋማ የማትመለስ ሴት ነች። ስለዚህ ለምን እንደዛ ታደርጊያለሽ ምናምን ብሎ ነበር እንግዲህ ነገራት። እሷ ግን አዎ ልክ ነህ፣ ግን ደግሞ አንዳንድ ጊዜ ሁሉንም ነገር መተውም መልካም ነው። ምክንያቱም ዋጋ የሚያስከፍል ነገር ላይ ዝም ብሎ ሙጭጭ ማለት ምክንያቱም ስንዝር መራመድ ማልችልበት ሰዓት ላይ ዝም ብሎ መፋገጥ ትርፉ ድካም ነው እያለች ነበረ ስትለኝ ነበረው። ናታንም እንግዲህ ያው ሌላ መልስ ምንም ማለት አልፈለገም። በቃ አብሽሪ ምናምን ብሎ ነው ጀስት እንትን ያለው። ምክንያቱም እሱም የሚለው ነገር የለውም ያው አብጌልን ስለማይወዳት አይ ወድሻለሁ ለምን ትጃለሽ አይላትም። ምክንያቱም ዳጣ ነው እሱ የሚወደው። እስከዛም እንግዲህ ለዳጣ እየነገራት ነበረ። ዳጣ እንግዲህ በጣም ነው ያዘነችው። ምክንያቱም በሷ ምክንያት ነው ሁሉ ይሁን ላይ ነው ሆነው። ግን ያው በርግጥ ናታን አይወዳትም አብጌልን በፊት ግን ባይወዳትም ደግሞ ምንም ቢሆን ይባስ አብጌልን እልክ ውስጥ ናደራ ውስጥ ያስገባል። እሷን ትቶ ዳጣን ማውደዱ ማፍቀሩ ነው። እኔ ድሮ እየወደድኩ እሷ ትናንት መታ ወደድካት አፈቀርካት የሚለው ነገር ነውና እንግዲህ ማርታም አትሄጂም ብላታለች። አብጌልም እንግዲህ በጣም ከፍቷት ደብሯት ነው የወጣችው። ቤተሰቡም እንግዲህ በጣም አደጋ ላይ ነው። አክስትየዋም እንግዲህ ዛሬ ጠንቋይ ቤት ሄዳለች። ምን ይዛ ትመጣ ይሆን? በጣም ከባድ ነው። ደረጀም እንግዲህ ሰላም ወደ ቤት እመለሳለሁ እያለች ነው። እሱም ደግሞ ቤት አትመጭም እያለ ነው። ዳጣም እንግዲህ ናታን ጋር ያላትን ነገር ያው አሪፍ እየሄዱ ነው። ማርታ ደግሞ አብጌል ሄደን ስትላት ኦኬ በናታን ጉዳይ ነው አይደለ ሁሉም ነገር እናስተካክለዋለን እያለች ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ